በመካንነት የነበሩት ወላጆቿ ኢያቄምና ሐና በንጽህናና በቅድስና ቢኖሩም በወቅቱ የነበሩት ካህናተ ኦሪት ልጅ ስላልወለዱ መስዋዕትነት እንኳን ሊቀበሏቸው ፈቃደኛ አልነበሩ። ልጅ ከሰጣቸው ለቤተ እግዚአብሔር ሊሰጡ ስለት ገብተው ቅድስት ድንግል ማርያምን ወለዱ። እመቤታችን ገና በቅድስት ሐና ማኅፀን ከነበረችበት ወቅት ጀምሮ ታምራትን ታደርግ ነበር። ቤርሳቤህ የተባለች ሴት የሐናን መጸነስ ስትሰማ በደስታ ልትጎበኛት መጣች። አንድ ዓይኗን አታ የነበረችው ይቺ ሴት ቅድስት ሐናን እንኳን ደስ አለሽ ብላ ሆዷን ከዳበሰች በኋላ በዚያው እጇ ዓይኗን ብትነካው ዓይኗ በርቶላታል። ይህን ምሳሌ አድርገው ደዌያን እየመጡ ሆዷን ዳብሰው ይፈወሱ ነበር። ቅድስት ድንግል ማርያም መወለድ ወላጆቿ ቅዱስ ኢያቄምና ቅድስት ሐና ፍሬ አግኝተዋል። ዓለም ደግሞ የመድኃኒታችን እናት አግኝተዋል። እናታችን ቅድስት ሐና እመቤታችን ጸንሳ ሳለች ሳሚናስ የሚባል ያጎቷ ልጅ ይሞታል። እጅግ ተወደው ስለነበረ ስታለቅስ ከሞተበት ተነስቶ የሰማይና የምድር ፈጣሪ አያት ሆይ ላንቺ ክብር ይገባል ብሎ መስክሮ አርፈዋል። ቀድሞ የእነዚህ ዘር የነበሩ ዳዊትና ሰለሞን 40 ዘመን ገዙ። አሁን ከነዚህ የሚወለደው ምን ሊያደርገን ነው ብለው በድንጋይ ሊወግሯት ተነሱ። የራማው ልዑል ቅዱስ ገብርኤል እየመራ ወደ ሊባኖስ ተራራ ወሰዳቸው። ሰማያት ብርሃን ሰጡ። እዚያም የቅድስት ድንግል ማርያም ተወለደች። ቅዱሳን መላእክት አዲስ ምስጋና ተቀኙላት። የሊባኖስ ተራሮች በብርሃን ደመቁ። በጨለማው ውስጥ የነበረው ዓለም ብርሃን የሚያይበት የእውነተኛ ፀሐይ እናቱ ተወለደች። አባቷ ንጉሥ ሰለሞንን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ እንዳለ በሊባኖስ ተራሮች ተወለደች። ኢያቄምና ሐና የተሳሉት ስለታቸው አስታውሰው በ3 ዓመት ወደ ለቤተ እግዚአብሔር ሲሰጧት ካህኑ ዘካርያስ ስለ ምግቧ ስለተጨነቀ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ኅብስትና ሰማያዊ ጽዋ ይዞ ከሰማይ ወረደ። ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ሲቀርብ ወደ ላይ ራቀበት። ከእርሱ በታች ካለው ስምዖን ጀምሮ በዛ የተሰበሰበ ሰዎችም በየተራ ቢሞክሩም በተመሳሳይ መልኩ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐናና ኢያቄምን እንዲቀርቡ አደረጓቸው። እነርሱም ራቀባቸው። እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ አላት። ቅድስት ማርያም እናቷን ስትከተል መልአኩ ፋኑኤል ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግቧት በክብር አረገ። ሊቀ ካህናቱና ሕዝቡ የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት። 12 ዓመታት ሰማያዊ ኅብስትና መጠጥ እየተመገበች መቅደስ ኖረች። 15 ዓመቷም ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣለን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስን በጸለየ ጊዜ እግዚአብሔር አረጋዊው ዮሴፍን እንዲጠብቃት ምልክት ሰጣቸው። ዮሴፍ እንዲጠብቃት ተወሰነ። ቤተ መቅደስም እየተመላለሰች ታገለግል ነበረ። በመልአኩ ብስራትም የዓለም መድኃኒት ጌታችን ኢየሱስ ክርስቶስን ጸነሰች።